መስከረም ሲጠባ ለልብየለዋ መስከረም ሲጠባ ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ቆያችሁ በዛሬው ልዩ ዝግጅታችን ያው 2013ን ሸኝተን 2014 የምንቀበልበት ጊዜ ነው ተቀብለናል ማለት ይቻላል እንግዲህ ደኛ እንደ ዕብራውያን ዘመን አቆጣጠር ከተወሰኑ ወር በኋላ ከሁለት ወር በኋላ ባለሰዓት ያው እንይዟል ማለት በትክክል ታዲያ በዚህ አዲሱን ዘመን ምክንያት በማድረግ እንግዲህ ያሳለፍነውን አመት ያው በህብረተሰባችን ተጨባጭ ሁኔታ ያለው ለውጥ በሀገር ውስጥና በውጭ ሀገር የተለያዩ ፖለቲካ ነክም ሆነ የተለያዩ ነገሮችን ለመዳሰስ እንሞክራለን አብራችሁን ቆዩ ጤና ይስጥልኝ ፋሲል ጤና ይስጥልኝ እንኳን አደረሰ ነው ባለው ሁለት በዓል ቆርምና ከብረው አሁን እኮ ያከበረው ማለትም እንደ ዕብራውያን አቆጣጠር እንደ እስራኤል አቆጣጠር ያው ሮሽ ሀሻና ነበር አሁን ደግሞ በኢትዮጵያ ደግሞ የዘመን መለወጫ በዓል ነበር ያው ወጣታሽ አዲስ አመት የጀመረው በሁለት በኢትዮጵያ በእስራኤል ያለፈው አመት እንግዲህ በህብረተሰባችን ዙሪያ ከተመለከትን የተወሰኑ ስኬቶች አሉ በይበልጥ እሱ መጨረሻ ላይ እናወራዋለን በአገራችን ፖለቲካ ሁኔታ እንግዲህ እስራኤል ያለፈው አመት ስታዩ እንዴት ነው ጎላ ብሎ የታዩት ርዕሶች አሉ እንግዲህ 19ኛው የብሔራዊ ምርጫ ተካሂዷል ሌሎችም ነገሮች አንተ እንደ ርዕስ አድርገህ ወሰድከው የትኛው ነው ጎላ ብሎ የሚታየው ሁለት ነገሮችን ነው የተመለከቱት ሶስተኛውንም የውጭ ሀገርም ቢሆን የጎረቤት ሀገር ነው የግብጽ ጉዳይ የመጀመሪያው ምርጫ መደረጉ ነው ያለፈው ካቢኔ ወርቆ ሃይማኖት አክራሪ የነበሩበት ካቢኔ ወርቆ በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራ ካቢኔ ወርቆ አዲስ ምርጫ ተደርጎ ሁለት ፓርቲዎች በተለይ አንድ አዲስ ፓርቲና አንድ ደግሞ አዲስ ያልሆነ ፓርቲ ሌሎች ፓርቲዎችን በማጣመር አንድ ሆኖ አዲስ መንግስት ለመስራት በቅተዋል ማለትም እንደገናም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተመርጠዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከባይታዩዲ ጋር አንድ ላይ በመሆን 42 መቀመጫዎች አካባቢ የነበራቸው ወደ 30 መቀመጫዎች አካባቢ ብቻ እንዲደርሱ አድርጓቸዋል በዚህ ምርጫ ስለዚህም አለ ብዙ ምርጫ አዲስ መንግስት በሚያቋቁምበት ጊዜ ፈለጓቸውን የሚኒስትር ስልጣኖችም ላለማግኘት ችለዋል ለምሳሌ ያህል የሊኩድ ፓርቲ ከዛ ምርጫ በኋላ ያለው ስልጣን የጠቅላይ ሚኒስትር ነው ዋናው ስልጣኖች ላይ መከላከያ ሚኒስትር የሀገር አስተዳደር ብቻ ነው ስልጣን ያለው ከዛ በተረፈ ዋናው ሌላው አሳሳቢ ችግር ደግሞ የሻቲል የተባለው ፓርቲ በሃይማኖት አክራሪ ወጣቶች ጉዳይ ከፍተኛ ትኩረት አድርጎ ስለነበር በብሔራዊ ውትድርና መሳተፍ አለባቸው ብሎ አጥብቆ ስለሚናገር ሻስና ያሉ ተወጣጣ የተባሉ ፓርቲዎች ከብዙ አመታት በኋላ እንደገና የጥምሩ መንግስት አካል ለመሆን አልቻሉም ሌላው ደግሞ አባይታዩዲ የተባለው ፓርቲ አለ ማፍዳል ላይ ሌሎች ፓርቲዎች 6-7 መቀመጫዎች ይዘው የነበረው ወደ 12 መቀመጫ አካባቢ ስለዚህ ጥሩ የሚኒስትር ስልጣኖችን ይዟል ራሱንም ጠንከር አድርጎ ሊቀርብ ይችላል ምክንያቱም ወጣት መሪ ቤኔት በተባለው ወጣት መሪ እየተመራው ነው እንግዲህ 2013 በፈረንጆች አቆጣጠር ቢሆንም በእኛ በዕብራውያን አቆጣጠር ከመስከረም ያለው ነው የምንቆጥረው በዚህ አመት ውስጥ ከፍተኛ የፖለቲካ ለውጥ ምንለው አዲስ መንግስት የመስረቱ ሁኔታ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልጣን ላይ ናቸው ሌላው ሁኔታ ደግሞ እንደ ዋና ርዕስ አድርገን ወስደው በአዛ የተፈጸመውን እርምጃ ነው አሙዳናን ብለናል በወቅቱ የበፊቱ ካቢኔ ነው የመራው በብሔራዊ ምርጫው አካባቢ ነበር በወቅቱ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የውጭ ጉዳይ ሚኒስትር የነበሩት አቪግዶር ሊበርማን እና በወቅቱ መከላከያ ሚኒስትር የነበሩት ኤሁድ ባራክ ናቸው የመሩት ለጥቂት ቀናት ነው እርምጃ ወሰዱት የሐማስ ድርጅት ጭጭ ለማሰኘት ችለዋል በተደጋጋሚ ሁኔታ የሚሳይል ድብደባዎችን ለማስቆም ችለዋል ረጅም ጊዜ አልፈጀ ጦርነት አድርገዋል እንደሚያስገርም ሁኔታ የቀኝ ክንፍ ፓርቲ መንግስት እየመራ ይህን የመሰለና የአጭር ቀናት እርምጃ መውሰዱ ሁሉንም አስገርሟል እነዚህ ሁለቱ ጉዳዮች እንግዲህ በፖለቲካችን ሀገራችን ውስጥ ከፍተኛ ቦታ ይዘው ሊገኙ ይችላሉ ከዚህ ጋር በመያያዝ ራሳችን የሚመለከተን ጉዳይ ነው የግብጽ ሁኔታ ይሄ ምንድነው ማለት የጸደይ አብዮት የሚባል ስም ተሰጥቶታል ግብጽም ደርሶ ሙባረክን ከስልጣን አስወግዶ የወንድማማች እስላማዊ ድርጅት መሪ ከሆኑት አንዱ ሙርሲ ስልጣን ተቀብለው እሳቸው ደግሞ እንደገና ተወርውረው አሁን ደግሞ የከፍተኛ ፍርድ ቤት ፕሬዝዳንት በጊዜያዊ ፕሬዝዳንት የሚያስተዳድሩበት ሀገር ሆናለች ግብጽ በርስ ጦርነት ተወጣለች አሁን ወታደራዊ አገዛዝ በማስተዳደር ላይ ይገኛል የወታደራዊ አገዛዝ ለእስራኤል የሚጠቅማቸው ነገሮች አንዳንድ ነገሮችን እየፈጸሙ ነው በአዛ የሚገኙ መተላለፊያ ዋሻዎችን ደምስሰዋል የሐማስ ድርጅትን ለመቆጣጠር ከፍተኛ ጥረት እያደረገ ነው አክራሪዎችን በሲናይ በረሃ ለመቆጣጠር ከፍተኛ ጥረት እያደረገ ነው በፖለቲካው ስንመለከት እንግዲህ እኛን የሚመለከቱ ጉዳዮች ማለት እስራኤል የሚመለከቱ ጉዳዮች እነዚህ ናቸው ሶሪያንም ካነሳን ደግሞ በሶሪያ መርስ ጦርነት ቀጥሏል የሟቾች ቁጥር ከ110,000 በላይ ሆኗል የኬሚካል መርዝን በተደጋጋሚ ሁኔታ በመጠቀማቸው የጦር ኃይል እርምጃ በአሜሪካ በኩልና በሌሎች በኩል ሊወሰድባቸው በሶሪያ ላይ ሐሳብ እየተሰነዘረ ነው እነዚህ ሁኔታዎች ናቸው በአካባቢያችን ያሉት ወደ ብሔራዊ ምርጫ ለመልሰና ፋሲል ያው ከነበረው በተለየ ሁኔታ አዲስ የፖለቲካ ፓርቲ አዲስ የፖለቲካ እንቅስቃሴ የታየበት ወቅት ነው ያሳለፍነው አመት ያ ማለት የህብረተሰቡን ግንዛቤ ስናይ የነበረው ፖለቲካ ልክ
ፖለቲካ ያሻና የሚሉት ነገር አለ እንግዲህ አሮጌው ፖለቲካ እንደማለት ነው ያንን ንቃተ ህሊናው እየተስፋፋ እንዴት ነው የት ያደርሰን ነው ይሄ መለወጡስ ለእስራኤል ወደፊት ልንዋጥሩ ነገር ነው ወይ ልምድ የሌላቸው ፖለቲካ ሰዎች ናቸው እንግዲህ ውስጥ ገብተው ቁልፍ ቦታ የሚይዙት ያ ነገር ይሄ ለውጥ መታየቱ ጥሩ ነው አሳሳቢ ነው ይባላል ጥሩ አሳሳቢ አይደለም ይባላል እንግዲህ ለምሳሌ የገንዘብ ሚኒስትርነቱ ስልጣን ያዙት የአየር ላፒድ ናቸው የሻቲድ ፓርቲ ሊቀመንበር የኢኮኖሚ ጉዳይ ሚኒስትርነት ስልጣን ያዙት ቤኔት ናቸው ሁለቱም ወጣቶች ናቸው አዲሶች ናቸው በዚህ ግን እስካሁን ድረስ በመናየው ሁኔታ ይሄን ያህል የሚጎዳ ነገር የሚፈጽሙበት ነገር የለም እርግጥ አንዳንድ ቃል የፈጸሙት ነገር ከተግባር ላይውሉ ይችላል በተለይም መካከለኛው ክፍል ማለትም ንዑስ ከበርቴ ነው ምናው በአማርኛ ንዑስ ከበርቴ የሚለው የፈለገውን ያህል በኢኮኖሚ ደረጃ ለመገንባት ባይችሉም እስራኤል ከፍተኛ ኢኮኖሚ መዋዠቅ ውስጥ ስለነበረች ከፍተኛ ነገር ግን እስካሁን ድረስ ስራቸውን የሚገባ እየሰሩ ነው ያሉት የሚመስለው እንደውም እንደሚባለው ከሆነ በተንታኞችና በዘጋቢዎች ስተት የማይፈጽም መንግስት እየተባለ ነው የሚወራለት አሁን በፖለቲካውም ቢሆን በጦር ኃይልም ቢሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትክክለኛ መንገድና በቆራጥነት በአዋቂነት በበሳልነት መንግስት እየመሩ ነው የሚባለው ለምሳሌ በተለያዩ ወቅቶች አሁን የሚወጡት ግምታዊ ጥናቶች አሉ ሲያወዳድሯቸው ጠቅላይ ሚኒስትሩ ከህዝቡ ከ152 እጅ በላይ ድጋፍ ያገኛሉ በአንጻሩ ውስጥ መለከት ሼሊ አኪሞቪች የተቃዋሚ ፓርቲዎች ሊቀመንበር ናቸው ከ10% በላይ ከ10% በላይ ያገኙ እና ይህም ቢሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመኖራቸው ከሳቸው ጎን ደግሞ ጥሩ የመከላከያ ሚኒስትር አሉ ይባላል የቀድሞ የጦር ኃይሎች ኤታማዦር ሹም አያሎን እና ከባድ ሁኔታ የሚፈጠርበት ሁኔታ አለ አሁን ለምሳሌ ሰሞኑን ያለው ሁኔታ ስመልከት የሶሪያን በማስመልከት አሜሪካም ታደርገው እንቅስቃሴ የጸደይ አብዮትን የአረብ ሀገሮች ማስመልከት እስራኤል የምትወስደው ለዘብ ያለ አቋምና ያለ መደንፋት ከዛም አልፎ ተርፎ ብትጎዳም ከቱርክ ጋር ይቅርታ ስትራቴጂክ ጉዳይ ብላ በመስራቷ ጥሩ ሁኔታ ላይ ነው ነው ይሄ ሀገር ውስጥ ነው እንግዲህ የጎረቤት ሀገሮችን ጸደይ አብዮት ብለሃል እንግዲህ ፋሲል ያንሰናይ የአረብ ሀገሮች የተፈረካከሱበት አይነት አጋጣሚ ነው ይሄ በአንድ በኩል እንግዲህ እስራኤልን ያሰጋታል ከዛ ቀጥሎ ከነበሩት መሪዎች ቀጥሎ ማን ይመጣ ይሆን ይላል ያሰጋልም ይጠቅማልም ነው ሌላው ደግሞ የሚጠቅማት እነሱ ሲበታተውና ሲደክሙ ነው ባቅማቸው ያለፈው አመት እንግዲህ ይሄ ነው እስራኤልን አሁን ወደፊት አዲሱን አመት ስንይዘው የሚጠብቃት ነገር ምንድነው በዚህ ዙሪያ ይሄ ጸደይ አብዮት አንዱ የጸደይ አብዮት ይሄ ነገር ያለቀ ነገር አይደለም የሶሪያ ስርስ ጦርነት ለገጧት የሚያልቅ ነገር አይደለም እስራኤል በጥብቅ ሁኔታ መከታተል አለበት በተከታታይ መንገዶች እና በተከታታይ ሁኔታዎች አንዳንድ ድብደባዎችን እስራኤል በሶሪያ ላይ ፈጽማለች አሁን ወደፊትስ የሂዝቡላ ድርጅት የሰው ዘር ደምሳሽ መሳሪያዎችን ይሰጣው ይሆን ወደፊት አሁን እንደሚባለው ከሆነ ምናልባት ፕሬዝዳንት አሳድ ኬሚካል የጦር መሳሪያዎችን ይቀማሉና ይደመሰስባቸዋል ይባላል በአንጻሩ ደግሞ የባዮሎጂ መሳሪያዎች አሏቸው እነዚህ የኬሚካል መሳሪያዎች በመጠኑ ሳይደመሰሱ ለሂዝቡላ ድርጅት ተላልፈው ይሆን ኢራንስ ተጨባጭ ሁኔታ የኒኩሌር የጦር መሳሪያ ግንባታው ሁኔታ የደረጃ ላይ የሚደርሰው እንደሚታወቀው በኢራን አዲስ ምርጫ ተደርጓል አዲስ ፕሬዝዳንት ተመርጠዋል አህመድ ኒጃድ ተባረዋል አዲሱ ፕሬዝዳንት ለዘብ ያሉ አቋም ያላቸው ይባላል ግን ሰሞኑን እንደምንሰማው ደግሞ መብታችን የኒኩሌር የጦር መሳሪያ ማለት ነው የኒኩሌር የጦር መሳሪያ እንኳን አላሉ በኒኩሌር ኃይል መጠቀም እንግዲህ የኒኩሌር ኃይል ሁላችን እንደምናውቀው ለኤሌክትሪክ ልንጠቀም እንችልበታለን ለጦር መሳሪያ ልንጠቀምበት እንችላለን መብታችን ነው የሚሉ አመለካከት ይሰነዘሩ እነዚህ ሁኔታዎች እስራኤል ወደፊት ያሳስቧቸዋል በአንጻሩ ደግሞ የኢኮኖሚ ሁኔታ አዲሱ መንግስት እንደሚታወቀው ብዙ ግብር በህዝቡ ላይ ጥሏል ወደፊትስ ያ ሁኔታ ይቀንስ ይሆን ህዝቡ ተጨማሪ ደሞዝ ያገኝ ይሆን ይሻሻልለት ይሆን መንግስት ተጨማሪ ገቢዎችን ያገኝ ይሆን የሳሰቡት ነገሮች ሁሉ እንደሚያሳስቡ ከታሪክ እንደምንማረው ፋሲል እንግዲህ ይበልጥ የእስራኤል ህዝብ ደግሞ ከኢኮኖሚው ደህንነቱን ነው ይበልጥ የሚፈልጉትም የሚወዱትም ኢኮኖሚውን ቆይተ የምናየው ነገር ነው የደህንነቱ ጉዳይ ስናገር የኢራን ጉዳይ እንዴት ነው አሁን አሳድ ጋር ያለው ችግር ከመፈጠሩ በፊት ሁሉ የሚወራው እንግዲህ ኢራን ጋሪን በዛ ዙሪያ ነበር ያ ነገር እንዴት ነው በአሁኑ ሰዓት ቸል የተባለ ይመስለኛል እንዴት ነው ቸል እንኳን ልተባለም መድረክ ተሰጥቶት በብዙሃን ዘንድ አይነገርም ጥራው ምን እንደሚባል ታውቃለህ በአሁኑ ወቅት ያለው ሁኔታ ከኢራን ጋር የተያዘ እንደሚሆን ነው የሚጠቀሰው አሜሪካ ጠንካራነት ኢራንንም ሊያስፈራራ ይችላል ከዛም አልፎ ተርፎ የኒኩሌር የጦር መሳሪያ መገንባቱ አድርጌ ልትወጥ ይችላል ጭምር ሁኔታ አለ አሁን በሚደረጉት ውይይቶች ለምሳሌ አሳድ የኬሚካል የጦር መሳሪያዎችን ከተነጠቁና ከደመሰሱ የአሜሪካን ማስፈራራት ከተግባር ላይ ውሏል ተብሎ በኢራን ላይም ወደፊት ይወሰዳል የሚል አመለካከት አለ እነዚህ ነገሮችም አሉ እስራኤል መንገዜም በተጠንቀቅ ላይ ነች እስራኤል መንገዜም አስፈላጊውን ዝግጅት በማድረግ ላይ ነች እስራኤል ደጋግማ የተናገረችው ነገር አለ የኢራን ችግር የእስራኤል ችግር ብቻ አይደለም የዓለም አቀፍ ችግር ነው ኢራን የጦር መሳሪያ የኒኩሌር የጦር መሳሪያ ባለቤት ሆነች ማለት ለሂዝቡላ ጀርባ ትሰጣለች ማለት ነው
ሂዝቡላን ትደግፋለች ማለት ነው። ሂዝቡላ ሽብር ፈጠራ ድርጅት ነው። በተለያዩ ሀገሮች ላይ በተለይም በምዕራባውያን ላይ የምዕራባውን ስልጣኔ የሚደግፉ ሀገሮች ላይ እርምጃ ወስዷል። ከዛም አልፎ ተርፎ እስራኤልን ይጎዳል። እስራኤል ዝም ብላ ቁጭ ብላ አታይም። ግን ይሄ ችግሩ የዓለም አቀፍ ችግር ነው። ወደ ኢኮኖሚው እንሄድ ፋሲል። የሚቀጥለው እንግዲህ አዲሱ ምን የሚጠብቀን ዓመት ያው አዲስ የገንዘብ ሚኒስትር ናቸው። በትክክል ይወጡታል አይወጡትም የቆይተ የምናየው ነገር ነው። ግን ከዚህ አንዳንዶች የምናገሩት ነው ከልምድ ጉድለት ምናልባት ችግር ሊፈጠር ይችላል ይባላል። እርሳቸው ምሉት ደግሞ ቆይታችሁ ታዩታላችሁ ይላል። የእስራኤል ኢኮኖሚ ከነበረው በትክክል በተሻሻለ ሁኔታ ይሆናል የሚባል ነገር አለ። ካሁን ስታየው ግን ይሄ አዲሱ የምንይዘው ዓመት ማለት ነው እንግዲህ ድጋሚ ምርጫ ምን ሄደበት ይሆን? ይሄን እንኳን አልገመትም። ይኸውልህ አሁን በነገራችን ላይ በበጀት ጉዳይ 2013 እና 2014 ዓ.ም በጀት አንድ ላይ ነው ያጸደቁት አዲሱ የገንዘብ ሚኒስትር ይቀላቸዋል። ለምሳሌ የኑሮ ውድነት አንዳንድ ነገሮች እኮ ይቀላቸዋል። እንደሳቸው አመለካከት አሁን ያለው የኑሮ ውድነት የግብር መጫን ጉዳይ ከአንድ ዓመት ከሁለት ዓመት በኋላ ይጠፋል ነው ዘግይተን ታዩታላችሁ ነው የሚሉት። ይሄን ነገር እንግዲህ ማየት የምንችለው ከሁለት ዓመት ከሶስት ዓመት በላይ ነው። በአሁኑ ወቅት የእስራኤል ሕዝብ በአጠቃላይ ችግር ያለበት ወቅት ነው። ምክንያቱም ግብር ተጭኖበታል። እንደ ድሮ አይደለም። ቤት ለመግዛት ኑሮን ለመመስረት መኪና ለመግዛት ወጪ በዝቶበታል። ከመደበኛ እቃዎች የተነሳ ብዙ ወጪ ያለበት ያም ሆነ ይህ ጥላሁን ያም ሆነ ከአውሮፓ ሀገሮችና እስራኤልን ከመሰለ ኢኮኖሚ ካላቸው ሀገሮች ጋር ሲነጻጸር ኢኮኖሚያችን ደህና ነው፣ ጠንካራ ነው ማለት ይቻላል። ስለዚህ አዲሱ የገንዘብ ሚኒስትር ብቻቸውን አይደለም የሚወስኑት። አንድ ጠቅላይ ሚኒስትሩ በዚህ ነገር ውስጥ ባሉ በጠቅላይ ሚኒስትሩ የምጣኔ ሀብት ጉዳይ በጣም ያውቃሉ እና ቀላል ሰው አይደሉም በዚህ ጉዳይ ላይ። ከዛ በተረፈ በአካባቢያቸው የሚገኙት የኢኮኖሚ ባለሙያዎች ከፍተኛ እርዳታ እየለገሷቸው ከነሱ ጋር በመተባበር ጥሩ ስራ አስኪያጅ አላቸው ይባላል በገንዘብ ሚኒስትር ጽሕፈት ቤት። ከነሱ ጋር በመተባበር አዳዲስ እቅዶችን በመንደፍ ኢኮኖሚውን ለማሻሻል ጥረት ማድረግ አለባቸው። በተለይም ለኢኮኖሚ መሻሻል ከፍተኛ አስተዋጽኦ ያደርጋል ብለው የሚገምቱት እሳቸውም ሆኑ ሌሎች ሚኒስትሮች የሞኖፖል ጉዳይን ማለት መሰባበር ጉዳይ ለምሳሌ ያህል የወደቦች ጉዳይ የወደቦች ሰራተኞች ደሞዝ ጉዳይ ለምሳሌ የመብራት ኃይል ጉዳይ እነዚህ መሳሰሉትን ከሰባበሩና የግል ኩባንያዎችን ማስገባት ከቻሉ የሥራ ቦታዎች መፍጠር ከቻሉ ነገሮች ሊለወጡ ይችላሉ። በአንጻሩ ደግሞ ፋሲል እስካሁን ድረስ እንግዲህ ብሔራዊ ባንክ ገዢ እስካሁን አልተመረጡም። ያን አለመመረጥ ደግሞ በአገሪቱ መንግስት ላይ ፖለቲካ ድክመት ሊኖር ይችላል ብዬ አስባለሁ። ያ ነገርስ እንዴት ነው? የፖለቲካ ድክመት ነው የታወቀ ነው። ሰውየው አላደረኩም ያሉት ነገር በመጠኑ ስለተጋለጠ የታወቁ ባለሙያ ናቸው። ኮን ባለሙያ ለሁለተኛ ጊዜ ነበር እኮ የሚመረጡት። ያዕቆብ ፍሬንከል መጀመሪያም ነበሩ። አሁን ተጠባባቂ ብሔራዊ ባንክ ገዢ አሉ። በቅርቡ ይመረጣል። ግን በቶታል ማስመረጡ ጉዳይ ካቢኔው ድክመት ነው። ግን ያም ሆነ ይህ አሁንም ቢሆን ተጠባባቂ ብሔራዊ ባንክ ገዢ አሉ። ኮሚቴ ያለ ይሄን ለመምረጥ ከፍተኛ ጥረት እያደረገ ነው። ወደ ህብረተሰባችን ደግሞ ስንመጣ እንግዲህ ያሳለፍነው ዓመት አንዳንድ ደህና ውጤቶች ታዩበት ነው። የብሔራዊ ምርጫ ጋር ስናያይዝ ሁለት የፓርላማ አባሎች ወደ ፓርላማ ገብተዋል። አንዳንድ የቴሌቪዥን ሪያሊቲ የሆኑ ፕሮግራሞችን ስናይ ደግሞ ያው በቁንጅና ውድድር እንደገና ቢግ ብራዘር የሚለው ፕሮግራም አለ። እዛ ውስጥም ደግሞ እንደ ኢትዮጵያዊ አጠቃላይ የህብረተሰባችን ስኬታማነት እንዴት ነው የምታየው? የህብረተሰባችን ስኬታማነት ከሌላው ጋር ስናነጻጽረው ብዙም የተለየ አይደለም። ሌላው ሲቸገር ህብረተሰባችን ይበለጥ ይቸገራል። በአንጻሩ ግን ህብረተሰባችን የታወቀበትና የታየበት ዓመት ማለት ይቻላል። አንድ የህብረተሰቡ አካል የሆነ ሲመረጥ ሲመሰገን ከስሩ ህብረተሰቡ እንዳለ የታወቀ ነው። ስለዚህ የህብረተሰባችን ማንነት ይታወቃል። እንዳልከውም የእስራኤል ቆንጆ ኢትዮጵያዊት ነች። ባለፈው ዓመት እንዳልከውም የቢግ ብራዘር የታወቀ ፕሮግራም ነው። የሚሊዮን ሸቀል ባለቤት የሆነችው ኢትዮጵያዊ ነች። እነሱን አስመልክቶ ውይይት ሲደረግ እነሱን አስመልክቶ የዜና መሰራጫዎች አስተያየት ሲሰነዝሩ የህብረተሰባችን መኖርና ማንነት በይፋ ይታወቃል። ይሄ ጥሩ ነገር ነው። ከዛ አልፎ ተርፎ በየሻቲል ፓርቲ ውስጥ አባል የሆኑ ሁለት ኢትዮጵያውያን ማለትም የክኔሴት አባል ፕኒና ታመኑና ሽሞን ሰለሞን መመረጥ ለህብረተሰባችን ጥሩ ነው። በሌሎችም ፓርቲዎች የተወዳደሩና ጥሩ ቦታዎችም የነበረው መመረጥ ችሏል። ህብረተሰባችን ቀስ በቀስ ፖለቲካው መስክ ላይ እየተሰማራ ነው። ከዛ አልፎ ተርፎ አሁን በቅርቡ የመዘጋጃ ቤት መማከርት ጉባኤ አባልና የከንቲባዎች ምርጫ ይካሄዳል። በዛም ወቅት ለመሳተፍ ብዙ ህብረተሰባችን ልጆች ጥረት እያደረጉ ነው። አልፎ ተርፎ ለከንቲባነት ለውድድሩ ላይ ቀርበው አሉ። እነዚህ ሁኔታዎች የሚያሳዩት ህብረተሰባችን በዚህ ህብረተሰብ ውስጥ ማለትም በእስራኤል ህብረተሰብ ውስጥ ምን ያህል ቀስ በቀስ ሰርጎ እየገባና እየተዋሃደ መሆኑ ነው። ፋሲል እዚህ አሁን ትኩረት እናደርገን ህብረተሰባችን ዙሪያ አንዳንድ ስናይ አንዳንድ ዘረኝነት የሆኑ ድርጊቶች ሲፈጸሙ ቶሎ ብለናል ራሳችን የምንጠይቅበት ራሳችን የምንደብቅ እንደዚህ አይነት አጋጣሚዎች አሉ።
በላ በኩል ስናየው ደግሞ ይህን ህብረተሰብ የኛን ህብረተሰብ ከሌሎች ህብረተሰቦች ጋር እንግዲህ እስራኤል ማለት ከተለያዩ ቦታዎች የመጡ የሚኖሩባት ቦታ ነች። የነዛንን ከዚህ 40 ዓመት 50 ዓመት ቆይተው ያላሳዩትን ነገር በ30 ዓመት እድሜ ውስጥ ህብረተሰባችን እንደዚህ ለውጥ ሲያሳይ ኩራትም ነው። ይሄ ያለው መንገድ ከቀጠለና ካላውን የህብረተሰባችን ወደፊት ተወሰኑ ዓመት በኋላ እንዴት መስሎ ይታያል? እኔ እንደምለው ከሆነ ብዙ ችግርም አለብን ይኖርብናል ወደፊት በብዙ መስኮች። በአንጻሩ ግን በ30 ዓመት ጊዜ ውስጥ አንተ እንዳልከው ብዙ ለውጥ አሳይተናል። እስቲ ከኛ ከራሳችን ጣቢያ እንኳን እንጀምር። እስራኤል ሀገር ውስጥ የመጡ አዲስ ገቢዎች የተለያዩ ቋንቋዎችን ይናገራሉ። ከሞሮኮ የመጡ አዲስ ገቢዎች አሉ፣ ከሰሜን አፍሪካ የመጡ ከኢራቅ። ግን በጣቢያ ደረጃ የሩሲያኛ ቋንቋ ጣቢያና የአማርኛ ቋንቋ ጣቢያ ብቻ ነው። ከሩሲያ የመጡት ከ1 ሚሊዮን በላይ ናቸው። እኛ 150 ሺህ እንኳን ማድረስ ነን። ይሄ ማን ለውጥ ነው? ቀደም የተናገርናቸው ሁኔታዎች አሉ። ክነሴት ተባል ባንድ ጊዜ ሁለት ክነሴት ተባል ማለት ከዛው አልፎ ተርፎ የቢግ ብራዘር መንበራት ከዛው አልፎ ተርፎ በቁጭትና ውድድር በዩሮስ ፕሮግራሞች መሳተፍ ከዛው ከቶ የጦር መኮንኖች መሆን በውጊያ ላይ ተሳትፎ ህይወትን መሰዋት እነዚህ ነገሮች ሁሉ ህብረተሰባችን በ30 ብዙ ተማሪዎች በከፍተኛ ትምህርት ተቋሞች መሰማራት መመረቅ የህግ ጠበቃዎች መኖር ዶክተሮች የህክምና ዶክተሮች መፈጠር አንድም ሁለትም ሶስትም ቢሆን ህብረተሰባችን እያደገና እየተለወጠ መሆኑን ያሳያል። የመጨረሻ ያው ያሳለፍነው አመትና ወደፊቱን ደግሞ ኢትዮጵያ ትውልዳችን የተቆራረጠ እንግዲህ እሷን ሳናስታውስም አንቀርም። ኢትዮጵያ ምክንያቱም ይሄም አመት ባል ኢትዮጵያ ነው የሚመለከታለኝ እና ወደ ኢትዮጵያ ዞን ስንል ደግሞ ኢትዮጵያ ውስጥ የተለያዩ ለውጦች የታዩበት እንደገና በስፖርቱ ይበልጥ ደግሞ በስፖርቱ ደግሞ በነበረው የኦሎምፒክ የሩጫ ውድድርም ሆነ ኢትዮጵያ እግር ኳሷም ራሱ እድገቱ በጣም እያየለ ሄዷል። ከስፖርቱ ጋር የኢትዮጵያ ለውጥ እንዴት ነው? ከስፖርቱ በፊት በፖለቲካው እንመጣለን። ኢትዮጵያን ከ20 አመት በላይ የመሯት ጠቅላይ ሚኒስትር መለስ ዜናዊ ታወሱበት ማለት ነበር። አንደኛ አመታቸው ታወሱበት አንደኛ ሞት አመታቸው የማስመልከትም ፋውንዴሽናቸው ተመስርቷል። የተለያዩ መግለጫዎች ተሰጥተዋል። ይሄ መታሰብ የሚገባው ነው። ምክንያቱም በዛ ባለፈው አመት ባይሞቱም አንደኛው መታሰበበት አመት ነው። ኢትዮጵያ ህዝብ ትልቅ የማጣት ሁኔታ ተፈጠረ ነው። አዲሱ መንግስትም ስራውን በሚገባ የሚሰራበት ጊዜ ነው። ወሌላው አስደሳች ከሀዘን ውጭ ወጣን ወሌላው አስደሳች ነገሮች ስናልፍ በተለይ ስፖርትን በማስመልከት በሩጫ ውድድሮች ኢትዮጵያ ሆኑ ጥሩ ውጤቶች ያለም አትሌቲክስ ውድድር ነበር። ወንዶች እርግጥ ጥሩ ውጤቶችን አላገኙም። ፋራ የሚባል በእንግሊዝ ፓስፖርት ወይም እንግሊዝ ዜግነት የሚወዳደር ሶማሊያዊ በ5000 በ10000 ሜትር ኢትዮጵያን ያንበረከከ ነው። ያሞረ በሴቶች ጥሩ ውጤቶች አግኝተናል። ጥሩዎች ዲባባ እና መሰረት ደፋር በ5000 እና 10000 ሜትር ጥሩ ውጤት አገኙ። ሌላ ደግሞ በመካከለኛ ርቀት ላይ ይሄን ጎበዞች አይደለንም ስንባል ነበር። ግን በ800 ሜትር መሐመድ አማን የሚባል ሯጭ ኢትዮጵያዊ ለማሸነፍ ችሏል። እግር ኳስ ስንመለከት እሱ ነው የሚያስገርም ሁኔታ ነው። እግር ኳስ ከ31 አመት በኋላ ለመጀመሪያ ጊዜ እኔ ደጋግሜ ኢትዮጵያ ሳይል እግር ኳስ እየወደቀ ነው የሚል ግምት ተፈጥሮብኝ ነበር። ግን ቀስ በቀስ ሁኔታው ተለውጧል። ለመጀመሪያ ጊዜ በአፍሪካ ዋንጫ ለመሳተፍ ችሏል። ለመጀመሪያ ጊዜ በ2014 ዓ.ም በብራዚል ለሚካሄደው የዓለም እግር ኳስ ዋንጫ ለማለፍ ሁለት ጨዋታዎች ብቻ ቀርተውታል። ማለትም ደርሶ መልስ ቤትና እዛ የሚጫወቱበት እና እንደሚመስለኝ በዚህ ወር መጨረሻ ላይ ይወጣል። በአፍሪካ ምርጥ ከተባሉት 10 ቡድኖች አንዱ ለመሆን ችሏል። ባልፍ እንኳን እዚህ ደረጃ መድረሱ ከፍተኛ ደስታና ጥሩ ሁኔታ ነው ማለት ይቻላል። በምድቡ የነበረውን ደቡብ አፍሪካ ላይ ነው ጥላውን ከአራት ዓመት በፊት ደቡብ አፍሪካ የዓለም ዋንጫ አዘጋጅ የነበረ ሀገር ነው። በስፖርት ከፍተኛ የዳበረ ሀገር ነው። እና ይሄ ሁኔታ ትልቅ ለውጥ ነው። በስፖርቱ ትልቅ ለውጥ እንዳለ ኢትዮጵያ ኢኮኖሚያውም ትልቅ ለውጥ አለ እንደሚባለው ከሆነ አሁንም ባለፈው አመት በአሁኑ ወቅት በኢኮኖሚ እድገታቸው ከ110 እጅ በላይ ከሚጠቀሱት 10 በዓለም ከሚገኙት 10 ሀገሮች መካከል 5ቱ በአፍሪካ ነው የሚገኙት። ከ5ቱ ኢትዮጵያ አንዷ ነች። በጣም ያስገርም ነው። ይሄ ሁኔታ ለኢትዮጵያ ህዝብ ጥሩ ሁኔታ እንደሆነ ግልጽ ነው። ስለዚህ ለኢትዮጵያ ህዝብ እንቁጣጣሽ እንዳለ ማለት ነው። ያለፈው ሳምንት እንቁጣጣሽ ማለት የሚያከብሩ መልካም አዲስ አመት እንዳለ ትክክል። ለሰጠን ማብራሪያ ነው አመሰግናለሁ ፋሲል። አመሰግናለሁ። አዲሱ አመት የሰላም የጤና ኢትዮጵያ ህዝብ ሆነ እስራኤል መንገኝ ኢትዮጵያ ሁሉ እንደሆነ እመኛለሁ። እስራኤልም ህዝብ
መስከረም ጠባይ እዮሃ አበባዬ መስከረም ጠባይ መስከረም ሲጠባ እልል ብዬ ልግባ መስከረም ሲጠባ እልል ብዬ ልግባ እዮሃ አበባዬ መስከረም ጠባይ እዮሃ አበባዬ መስከረም ጠባይ መስከረም ሲጠባ እልል ብዬ ልግባ መስከረም ሲጠባ እልል ብዬ ልግባ እዮሃ አበባዬ መስከረም ጠባይ እዮሃ አበባዬ መስከረም ጠባይ መስከረም ሲጠባ መስከረም ሲጠባ እልል ብዬ ልግባ እዮሃ አበባዬ መስከረም ጠባይ እዮሃ አበባዬ መስከረም ጠባይ መስከረም ሲጠባ እልል ብዬ ልግባ መስከረም ሲጠባ እዮሃ አበባዬ መስከረም ጠባ እዮሃ አበባዬ መስከረም ጠባይ እህቴ አበባሽ እህቴ አበባዬ እህቴ አበባዬ ስትለኝ ከርማ ጥላኝ ሄደች ባምሌ ጨለማ እህቴ አበባሽ እህቴ አበባዬ እህቴ አበባዬ ስትለኝ ከርማ ጥላኝ ሄደች ባምሌ ጨለማ አበባዬ ሆይ አበባዬ ሆይ ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጅ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች እንጀራ እናቴ አደይ የብር ሙዳይ ኮለልበይ አደይ የብር ሙዳይ ኮለልበይ ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው 40 ጥገቶች አልበው ከብረው ይቆዩን ከብረው ይቆዩ